በቀልና ውጤቱ። አንድ ገበሬ የ4 ዓመት ልጁን ወደ እርሻ ቦታ ይዞት ይሄድና እሱ ስራውን ሲጀምር ልጁን ዛፍ ስር እንዲቀመጥ ያደርገዋል። ገበሬው መሬቱን እየቆፈረ ሳለ ልጁ ድምፁን ከፍ አድርጎ ሲጮህ ሰማ። በድንጋጤ ወደ ልጁ ሮጦ በመሄድ የሆነውን ሲያጣራ ልጁ በእባብ መነደፉን ተመለከተ። እባቡንም በፍጥነት እየተሳበ ሊያመልጥ ሲሞክር አየው። ገበሬው እጅግ ተበሳጭቶ በጩኸት እንዲህ ማለት ጀመረ። አይሆንም! በፍጹም ልጄን የነደፈው እባብ ከእጄ ያመልጥ! ዋጋው እንዲከፍል አደርገዋለሁ። ቆራርጬ እሳት ውስጥ ጥለዋለሁ። የእጁን ነው የምሰጠው። ልጄ እንዳሰቃየው እንዲሰቃይ አደርገዋለሁ። ገበሬው በፍጥነት ገጀራውን አንስቶ እባቡን ማሳደድ ጀመረ። እባቡም በተከመረ እንጨት ውስጥ ገብቶ ተደበቀ። ገበሬው እባቡን ለመያዝ እንጨቶቹን አንድ በአንድ ማንሳት ጀመረ። የመጨረሻውን እንጨት ሲያነሳ እባቡ በድንገት ዘሎ ወጣና ወደ አንድ ጉድጓድ ውስጥ ገባ። እባቡን ለመያዝ ቆርጦ የተነሳው ገበሬ በያዘው ገጀራ ጉድጓዱን መቆፈር ጀመረ። እባቡን ለማግኘት ሳይታክት ለ1 ሰዓት ያህል ቆፈረ። በመጨረሻም እባቡን አገኘው። በያዘው ገጀራም ቆራርጦ ገደለው። ገበሬው በቀሉን ከተወጣ በኋላ ባደረገው ነገር ረክቶና ደስ ብሎት በልበ ሙሉነት ወደ ልጁ ተመለሰ። ሆኖም ሲመለስ ባየው ነገር ደነገጠ። የልጁ ሕይወት አልፎ ነበር። በከፍተኛ ድንጋጤ እየተንቀጠቀጠ ነፍስ የሌለውን ልጁን ታቅፎ ወደ ሐኪም ቤት ሮጠ። የሆነውን ሁሉ ነግሮ ልጁን እንድታድንለት ሐኪሟን ለመናት። እባክሽ ልጄን ለማዳን የቻልሽውን ሁሉ አድርጊ አላት። ሐኪሟም ልጁን ከመረመረች በኋላ ተስፋ በቆረጠ መንፈስ ራሷን እየነቀነቀች እንዲህ አለችው። ልጅህ እባብ እንደነደፈው ወዲያውኑ ብትመጣ ኖሮ ሕይወቱን ማዳን እችል ነበር። አንተ ግን በበቀል ስሜት ስለታወርክ ልጅህ ላይ የሚፈጠረውን አደጋ ማየት አልቻልክም። የስህተትህን ዋጋ የከፈለው ግን ልጅህ ነው። አዝናለሁ። አንዳንድ ትምህርቶች በጣም ውድ ዋጋ ያስከፍላሉ። የበቀል ፍላጎት ብዙ ጊዜ አእምሮአችንን ይቆጣጠረዋል፣ ሕሊናችንን ያሳውረዋል፣ እንዲሁም ልባችንን በመርዝ ይሞላዋል። ቁጣን ይዘን በቀልን ስንፈልግ ሌሎችን ብቻ ሳይሆን ራሳችንንም በሚጎዳ የስቃይና የጥፋት አዙሪት ውስጥ እናስራለን። በዚህም መቅደም ያለበትን እንዘነጋለን። ሰላም ለሁላችሁ ይሁን።